አነባለሁ። እንደዚህ ይላል፣ እንዲህም አለ፣ የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። እነሆ አጥንቶችም ደርቀዋል፣ ተስፋቸውም ጠፍቷል፣ ፈጽሞም ተቋርጧል በለዋል። ስለዚህ ትንቢትም ተናገር እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ሆይ እነሆ መቃብራቸውን እከፍታለሁ። ሕዝቤ ሆይ እነሆ መቃብራቸውን እከፍታለሁ፣ ከመቃብራቸውም አወጣቸዋለሁ፣ ወደ እስራኤል ምድርም አገባቸዋለሁ። ሕዝቤ ሆይ መቃብራቸውን በከፈቱ ጊዜ ከመቃብራቸውን ባወጣዋቸው ጊዜ እኔ እግዚአብሔር እንደሆነው ታውቃላችሁ። መንፈስን በውስጣችሁ አሳድራለሁ፣ እናንተም በሕይወት ትኖራላችሁ፣ በገዛ ምድራችሁም አኖራችኋለሁ። እኔ እግዚአብሔር እንደተናገርኩም እንዲሁ አደርጋለሁ፣ ታውቃላችሁ ይላል እግዚአብሔር። ዛሬ የምንካፈለው የእግዚአብሔር ቃል ሐሳብ እንደዚህ ይላል፣ ትወጣላችሁ። ሰው ካለ አሜን ይላል። ትወጣላችሁ፣ ትወጣላችሁ። ከበሽታ ውስጥ ትወጣላችሁ፣ ከዕዳ ውስጥ ትወጣላችሁ፣ ከኪሳራ ውስጥ ትወጣላችሁ፣ ከክፉ ወጥመድ ውስጥ ትወጣላችሁ። ድንገት ከገባችሁበት ሁኔታ ትወጣላችሁ። ጠላት ተስፋ ካስቆረጠበት ትወጣላችሁ። ከዘገየ ከጸሎት ውስጥ ትወጣላችሁ። አንድ ሰው ቀኙን አንስቶ እወጣለሁ ይላል። ድምፃችሁ አይሰማም፣ ድምፃችሁ አይሰማም፣ ድምፃችሁ አይሰማም። ከመቃብር እወጣለሁ በሉኝ፣ ከጉድጓድ እወጣለሁ በሉኝ፣ ከበሽታ ውስጥ እወጣለሁ በሉኝ፣ ከማጣት ውስጥ እወጣለሁ በሉኝ። ለሚያምን ሰው እንደተናገረ ተፈጸመ። ለሚቀበለ ሰው እንደተናገረው ተፈጸመ። ኧረ በኢየሱስ ስም ትወጣላችሁ። ኧረ በኢየሱስ ክርስቶስ ስም ኃይል ትወጣላችሁ። በስልጣን ቃል ትወጣላችሁ። በእግዚአብሔር ኃይል ትወጣላችሁ። በእግዚአብሔር ድምፅ ትወጣላችሁ። ኃይሉ የእግዚአብሔር ነው። ትወጣላችሁ። አንድ ሰው ብድግ ብሎ እወጣለሁ ይላል። አይሰማም፣ አይሰማም። እዚህ ውስጥ አልቆይም በሉት። በሽታ ውስጥ አልቆይም በሉት። ማጣት ውስጥ አልቆይም በሉት። መርገም ውስጥ አልቆይም በሉት። ዛሬ እወጣለሁ በሉት። የሚያምን ሰው አለ? ይሄ ቃል ተፈጸመ። ይሄ ቃል ተፈጸመ። ይሄ ቃል በስልጣን ተፈጸመ። ይሄ ቃል በኃይል ተፈጸመ። ይሄ ቃል በጆሮአችሁ ተፈጸመ። ይሄ ቃል በትዳራችሁ ተፈጸመ። ይሄ ቃል በስራችሁ ተፈጸመ። ይሄ ቃል በጓዳችሁ ተፈጸመ። ይሄ ቃል ዛሬ ቀን ተፈጸመ። ብዙ ክብር ሰጣችሁ አረፋለሁ። ዛሬ መቃብር ማለት ምንድን ነው? የዛሬ መቃብር የት ነው ያለው? እዚህ ሜሽን 05 ያለው ነው ወይ ደግሞ 04 ያለው ሜሽን መቃብር ነው? ያ አይደለም። መቃብር ማለት የቱ ነው ካላችሁ የአሁኑ ቦታ ትንቢተ ሕዝቅኤል ምዕራፍ 37 ከቁጥር 11 ላይ እንደዚህ ይላል። እንዲህ ማለት የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። እነሆ አጥንቶች ደርቋል፣ ተስፋቸው ጠፍቷል። ተስፋ መጥፋት ማለት የመቃብር ቦታ ነው። አንድ ሰው ተስፋ ሲቆርጥ፣ አንድ ሰው ተስፋ ሲያጣ፣ አንድ ሰው ተስፋ ሲያጣ ነገው አይታይም፣ ነገው አይታይም፣ እልም አይታይም። የመኖር ተስፋ ሲያጣ፣ የመስራት ተስፋ ሲያጣ፣ የመግባት ተስፋ ሲያጣ፣ ከውድቀቱ ከማጣቱ ከበሽታው ከክስ የተነሳ ተስፋ ሲቆርጥ ለሰው ልጅ የተስፋ መቃብር ማለት ከመቃብር በላይ መቃብር ነው። ተስፋ የቆረጠ ሰው አይስቅም። ተስፋ የቆረጠ ሰው አይደሰትም። ተስፋ የቆረጠ ሰው ነገ ሕልም አይጠብቅም። ተስፋ የቆረጠ ሰው በሕይወቱ ደስተኛ አይሆንም። ተስፋ መቁረጥ ማለት የመቃብር ቦታ ማለት ነው። እግዚአብሔር የለዛ ሕዝብ ሲናገር በሕዝቅኤል አፍ ላይ እንደዚህ አለ። እነዚህ መቃብር ማለት የደረቁ አጥንቶች ነበሩ። ተስፋ የሌላቸው ናቸው። ደርቋሉ፣ ተበታትነዋል። ለምን?
ተስፋ ያለ አምላክ ይዟል፣ እነሱ ግን ተስፋ ቆርጧል። ተስፋ ያለው አምላክ ጋር ተጣብቋል፣ እነሱ ግን ተስፋ ቆርጧል። ለዚህ ሕዝብ ትንቢት ተናገር። ምን በልስል በሕይወት ትኖራላችሁ። አሜን አሜን። አረ በሕይወት ትኖራላችሁ። ከዚህም የሚወረወር ይስማ፣ ከዛም የሚወረወር ይስማ፣ ከዚህም የሚወረወር ይስማ፣ ከዚህም የሚወረወር ይስማ፣ ከዚህ ጋር ከውስጥ የሚወረወር ተስፋ መቁረጥ ይስማ። ዛሬ ምሽት ትወጣላችሁ። ዛሬ ምሽት ትወጣላችሁ። ዛሬ ሰኔ 4 የብዙ ሰው የመውጫ ቀን ነው። ዛሬ በኢትዮጵያ ቀን ሰኔ 4 ምሽት 2017 ዛሬ የመውጣት ቀን ነው። አንዳንድ ሰው ከመቃብር ውስጥ ይወጣል። አንዳንድ ሰው ከማጣት ውስጥ ይወጣል። ይህን ቃል ስናገር በዚህ በኩል 4 ሰው፣ በዚህ በኩል 2 ሰው። አሁን ይሄ ቃል ተፈጸመ። አሁን ይሄ ቃል ተፈጸመ። አሁን ይሄ ቃል በጓዳው ላይ ተፈጸመ። ተስፋ ቆርጣ የተደበቀችና ዛሬ ትወጣለች። ተስፋ ቆርጦ የሰው ጥገኛ ያለ ሰው ከሰው ተገሻ ይወርዳል። ተስፋ ቆርጦ ግራው ቀኙ የጨለመ ሰው በአደባባይ ይስቃል። እኔ ነኝ ካልሽ ይሆንልሽ። እኔ ነኝ ካልከው ይሆንላችሁ። እኔ ነኝ ላልሽው ይሆንላችሁ። በኢየሱስ ስም ትወጣላችሁ። በኢየሱስ ስም ትወጣላችሁ። በኢየሱስ ስም ትወጣላችሁ። አሜን አሜን አሜን። ነካ አርጉትና ትወጣለህ በሉት። መቀበሪያ በሉት። ዛሬ ይቀየራል። ዛሬ ይለወጣል። ቀና ትላለህ በሉት። ወደ ተመኘህበት በሉት። ወደ ጸለይበት በሉት። ተስፋ ወዳረከው በሉት። ትገባለህ በሉት። ንገሩ ትገባለህ በሉት። ይህ ስናገር ከ9 ሰው ትልቁ ሰንሰለት ሲበጣጠስ አየሁ። ማና ከብራዲያና እናቱን ያጎሳቆለ፣ አባቱን ያጎሳቆለ፣ እህቱን ያጎሳቆለ አሁን የተቀመጣ ያለው የትዳር ቀንበር ከላዩ ላይ ሲሰበር አየሁ። ከባለ አፍ የሚወጣ መርገም ይሰበራል። ከሚስት አፍ የሚወጣው መርገም ይሰበራል። ከጎረቤት የሚመጣ አትችልም ይሰበራል። ከጉባኤ ማዕከል የሚነሳው ወደታች የሚስብ ይሰበራል። በስጋ ውስጥ ያለ የበሽታ ኃይል ይሰበራል። አንድ ሰው አሜን ይላል። ሃሌሉያ ሃሌሉያ። አንድ ሰው ከውስጡ ወጣለሁ በሉት። እምነት እሰጣለሁ። ከውስጡ ወጣለሁ በለው። ከማጣት ውስጥ ወጣለሁ በለው። ከሰነፎች አፍ ወጣለሁ በለው። ከከሳሾች እጅ ወጣለሁ በለው። አምነሻል፣ አምነሃል፣ አምነሃል። አንተ ብቻ አይደለም ቤተሰብ ይወጣል። አንቺ ብቻ አይደለም ልጆችሽ ይወጣል። አንቺ ብቻ አይደለም ስር መሰር ይወጣል። አንተ ብቻ አይደለም አካባቢው ይወጣል። እኔ አካባቢውን ይዤ ወጣሁ። እናት አባት ቀንበር ሰብሬ ወጣሁ። የሰነፎችን ቃል ገልብጬ ወጣሁ። ኧረ ተነስተህ አሜን በል። ሃሌሉያ ሃሌሉያ ሃሌሉያ። አንድ ሰው ወጥቻለሁ ይላል። ድምፃችሁ አይሰማም። ድምፃችሁ አይሰማም። ከአትችልም መንደር ምን ብያለሁ? ዋጋ የለም ከሚሉ መካከል ምን ብያለሁ? ከስራል ከሚሉ ሰዎች ምን ብያለሁ? በሽተኛ ነህ ከሚሉ ወሬ ምን ብያለሁ? አሁን አዲሱ ምድር ግቡ። ወደ ጸለያችሁበት ግቡ። ወደ ተመኛችሁበት ግቡ። ተፈጸመ። አጨብጭባችሁ አረፉን። እግዚአብሔር ለምንድን ነው ተስፋ የቆረጠ ሰው ላይ መቃብር በሚመስል ተስፋ በሌለ ሰዎች ዙሪያ ላይ መጥቶ ይህንን ቃል የነገረው ለምንድን ነው ብዬ አሰብኩኝ። ተስፋ ለሌለ ሰው መቃብር ውስጥ ያለው ሰው ጋር ማለት ተስፋ መቁረጥ መቃብር ነው ብያለሁ። መግቢያው ላይ ተጠቅሜያለሁ። ተስፋ መቁረጥ ማለት አዲሱ መቃብር ነው። ተስፋ የቆረጠ ሰው አገባለሁ ብሎ አይጠብቅም። ተስፋ የቆረጠ ሰው ነገ ስራ እሰራለሁ ብሎ አይጠብቅም። ተስፋ የቆረጠ ሰው ነገ ውጪ ኦኬ ይመጣል ብሎ አይጠብቅም። ተስፋ የቆረጠ ሰው እኔ 2018 ይሳካልኛል ብሎ አይጠብቅም። አሁን ተስፋ የቆረጠ ሰው የተስፋ የቆረጠ ሰው በገዛ እጁ ሳጥን ገዝቶ በራሱ ላይ አፈር ቆፍሮ ወደ ውስጥ የገባ ሰው ነው።
ክብር ለወደደን ይሁን። አሜን። ክብር ለወደደን ይሁን። አሜን። ተስፋ የለም ማለት የአንድ ሰው ነገ የለው ማለት ነው። እንደዚህ አይነት ሰዎች ውስጥ ላይ ለምንድነው እግዚአብሔር መጥቶ ትንቢትን ተናገር ያለው? ትንቢት ለምንድነው መናገር ያስፈልገ? ለካ ትንቢት ከመቃብር ውስጥ ያወጣል። አሜን። ልናገራ አሜን። ይሄ እጅ ከተማን አካፍሎ ያበላል። አሜን። ልናገራ አሜን። በተዋረሽበት ነገ ለምረቃ ስጠሪ ያያል። አሜን። ልናገራ አሜን። ቁጭ ብሎ ያወሩት ሪክስ ይቀይራሉ። አሜን። ልናገራ አሜን። እንዲህ ያዩት እንዲህ ማየት ይጀምራሉ። አሜን። ልናገራ የደመደሙት ፋይል ይከፈታል። አሜን። የደመደሙት አዋጁ ይገለበጣል። አሜን። ሰው አንተም የገለበጥከው አዋጁ ይገለበጣል። አሜን። ቀኝ እጅን ከፍ አድርግና እያዩኝ እወጣለሁ በላይ ለተናገር እባክህ። እያዩኝ እወጣለሁ። ለመጨረሻ እያዩኝ እወጣለሁ። ሻንጣ ይዤ አይደለም፣ ሻንጣቸውን መርከባቸውን በላያቸው ላይ ጥዬ አዲስ ኃይል ለብሼ አዲስ ጸጋ ተቀብዬ አዲስ ሞገስ ይዤ አስለቅቆ የማውረድ ስልጣን ይዤ የሚወጡ ሰዎችን አያለሁ። አሜን። 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 እግዚአብሔር የተባረከ ይሁን። አሜን። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። አሜን። እሺ፣ ለምንድን ነው ተስፋ መቁረጥ እንደ መቃብር የሚታየው? ተስፋ ለቆረጠ ሰው ምን ያስፈልጋል? ትንቢት መናገር ሙከራ አይደለም። ትንቢት መናገር ማለት ሰዎችን ከዝቅዝቅ ማውጣት ነው። ትንቢትን የሚቃወሙ ሰዎችን ፍቃደኛ ከሆናችሁ ለሁለት ደቂቃ አልሰማቸው። ለምሳሌ ትንቢት አትናገር ካልከው ተስፋ አስቆርጥ ያሉ ነው። ለምሳሌ ቸርች ትመጣላችሁ ይሳካላችኋል ብለን ወንጌልን እንሰብካለን። ሁሉ ጊዜ ይሳካላችኋል ተብሎ ይነገራል። ታዲያ አይሳካል ልበል? በሩ ይዘጋል ልበል? ትጨነቅ ትበል? አይሳካለት እንዴ ተሰቆሳቁለ ትኖራለህ ልበል? አልልም። በቃ ወንጌልም እንደዛ አይልም ይላል እንዴ? አይልም። ወንጌል እንደተሸማቀቅ ኑር ይላል? እንዳለቀስከው ቀጥል ይላል? እንደከሰርከው ቀጥል ይላል? የሰዎች እየተቀበልክ ኑር ይላል? የሰው ጥገኛ ሆነ ኑር ይላል? መድኃኒትን እየቃምክ ኑር ይላል? እንደዛ ካልሆነ ውጣ። አሁን ካሉበት መንደር ውጣ። ከናቁበት አካባቢ ውጣ። ከነገሩ እርግማን ውስጥ ውጣ። የሚያምን 17 ሰው ነገ ለምስክርነት ይሰበሰባል። እኔ ማወራው አዳራሽ ውስጥ የገባ ሳይሆን በዚህ ወንጌል ውስጥ ያለ ሰው ይህንን ወንጌል የኔ ነው ብሎ ለሚያምን ሰው ከመቃብር ውስጥ ይወጣል። ሰው ካስቀመጠ ከመቃብር ውስጥ ይወጣል። ጠላት ካስቀመጠ ከመቃብር ውስጥ ይወጣል። ድንገት ራሱ ከገባበት ከመቃብር ውስጥ ይወጣል። ንጋርጉትና በእውነት ትወጣለህ በሉት። እግዚአብሔር ቃል መጥቷል በሉት። የእግዚአብሔር ቃል በሉት። ባለስልጣን ነው። አልፎ ይሰራል፣ ይባርካል፣ ይፈውሳል፣ ይዋጋልሃል፣ በህይወት ያኖራል። የሚያምን ሰው አለ? አሜን። አሜን። 12 ላይ ስለዚህም ትንቢት የምበልኩ ተናገርኩት በላቸው ላይ በላ እንዲህም በላቸው ጌታ እግዚአብሔር ምን ይላል? እንዲህ ይላል በህይወት ምን ትኖራላችሁ? በህይወት ሕዝቤ ሆይ አለ እነሆ መቃብራቸው ምን አደርጋለሁ? እከፍታለሁ፣ ከመቃብራቸውስ አወጣቸዋለሁ። አወጣቸዋለሁ። አሜን። አወጣለሁ ቃል ያወጣል። አሜን። የከበደ ቃል ይሻራል፣ የአየለ ቃልም ይገለበጣል። ይሄ ቃል ግን አይለወጥም። አሜን። ይሄ ቃል ስፍራን አይለቅም። አሜን። ይሄ ቃል ካለ ሆነ ነው። አሜን። ይሄ ቃል ከተናገረ ተናገረ ነው። አሜን። አጠገብ ያለው ሰው ያዙትና ንገሩት። እግዚአብሔር በሉት። እግዚአብሔር እንደ ቃሉ ነው። እንደ ቃሉ ነው። እንዳንተ ሁኔታ አይደለም። እንዳንተ ሁኔታ አይደለም። እንዳንተ ኪስ አይደለም። እንዳንተ መደብ አይደለም። አወጣለሁ ካለ ዘና አርጎ ያወጣል። ዘና አርጎ ያወጣል። የሚያምን አለ? አሜን። መቃብራችሁን በከፈቱ ጊዜ ምናችሁን? መቃብራችሁን እናንተ የዘጋችሁት መቃብራችሁን በከፈቱ ጊዜ
እኔ ማን እንደሆንኩኝ እኔ እግዚአብሔር እንደሆንኩ ምን ታደርጋላችሁ? ታውቁታላችሁ። እና መቼ ነው የምታውቁት? መቃብሩ በተከፈተ ጊዜ። መቃብር ውስጥ ገባ ሰው አስቡ። አጭር ጥያቄ ልጠይቃችሁ። መቃብር ውስጥ ሰው ፈልጎ ይገባል? አይገባም። መቃብር ውስጥ ሰውን ራሱን ሰው መቃብር ውስጥ ከቶ ያውቃል? ሰው ማን ነው መቃብር ውስጥ የሚጨምረው? ማን ነው የሚያስጨምረው? መቃብር ውስጥ ሬሳውን ተሸክሞ አፈርና ወደ አፈር ትመለሳለህ ብሎ አካፋውን ጭንቅላቱ ላይ አድርጎ የሚመልሰው ማን ነው? አይደለ? አሁን ከተጣላችሁበት ነው የሚወጡት። አሜን አሜን ሰው የለም እንጂ አሜን ሰው የለም እንጂ እኔ አሁን መንቀላፋ እንዲህ የሚል ድግፍ የሚል ሰው አይደለም የፈለኩ። ነጋ አድርጎትና በእውነት ከዛ ጉድጓድ እወጣለሁ በለው። ንገሩ ተቀበላለሁ። በእውነት ከዛ ጉድጓድ እወጣለሁ በለው። በአይኒታ ያለ በለው። ደግማችሁ ንገሩት። ስለኔ ነው የሚወራው በለው። ስለኔ ነው የሚወራው በለው። ከዛ ጉድጓድ እወጣለሁ በላይ። አሜን ነው ወይ? አሜን ነው ወይ? አሜን ነው ወይ? ለመነ ሰው ለተቀበለ ሰው ነገ እስከ 2 እስከ 3 እስከ 4 ሰዓት ታሪክ ነው ብሎ ያወራል። የዛሬ ለቅሶ ታሪክ ነው ብሎ ያወራል። በዚህ 24 ሰዓት ውስጥ በዚህ 24 ሰዓት ውስጥ አሁን የምትኖረው ኑሮ ታሪክ ይሆናል። አሁን የምሰራው ስራ ታሪክ ይሆናል። አሁን ያለው ማጣ ታሪክ ይሆናል። አሁን የሚወረወረው ጦር ታሪክ ይሆናል። አሁን የከሰሰ ክስ ታሪክ ይሆናል። ከመቃብራችሁ ትወጣላችሁ። ከመቃብር ውስጥ ትወጣላችሁ። ትንቢትን ተናገር። መቃብራቸውን ምን አደርጋለሁ? እከፍታለሁ። ከመቃብራቸው አወጣለሁ። አሁን እዚህ ጋር ያንተ ጥረት የለም፣ ያንተ ላብ የለም። ከመቃብር የሚያወጣ ማን ነው? ራሱ እግዚአብሔር ነው። መቃብሬንም የሚከፍተው ማን ነው? ራሱ እግዚአብሔር ነው። ከዛ የሚያወጣ ማን ነው? ራሱ እግዚአብሔር ነው። ከመቃብርም አወጣችኋለሁ፣ ወደ እስራኤል ምድርም አገባችኋለሁ። 13 ሕዝቤ ሆይ መቃብራችሁን በከፈቱ ጊዜ ከመቃብራችሁን ባወጣው ጊዜ እኔ እግዚአብሔር እንደሆኑ ታውቁታላችሁ። አሜን። ለካ ገብተህ ፈልጌ ከዚህ አልወጣም ካልክበት ና ውጣ። ና አደባባዩ ይገባል። ና የሳቅ አድራሻ ይገባል። ና እንደ ሰው የምትከበርበት ጊዜ ይገባል። ና ከተማው የምትጎበኝበት ጊዜ ይገባል። እኔ አላቅም። ዛሬ ምሽት እግዚአብሔር አስቦ መጥቶ ያነሳሰዋል። አሜን 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 አሜን። አልሰማችሁም? አሜን። ከመቃብር ውስጥ ማለት አንተ ደውለህ ያጣህበት፣ አንተ ቀጥረህ ያጣህበት፣ ለአጎቴ ለአያቴ ለውጭ ያለው ለኢትዮጵያ ላለው አውርተህ ቴክስት አድርገህ በሰው ውስጥ ደውለህ ያጣህበትን እግዚአብሔር ይመጣል። አሜን አሜን። ራሱ እግዚአብሔር ይመጣል። አሜን። አይ ራሱ እግዚአብሔር ይመጣል። 7 ሰው ጉዳይ ላይ እግዚአብሔር ከች ብሎ ሲመጣዩ አዶቤና ሳላ ብራሃያ እሂት ወንድም ተስማምቶ የዘጋው ፋይል እግዚአብሔር ሲከፍታየው እኔ ባዳ አላልኩም። የእናቴ የአባቴ ልጅ ከዚህ አይወጣም ካለበት እግዚአብሔር አወጣለሁ። ካዳቬኮቶ ሴሌብር ካዳካታሊ አጠገቤ ላለው ሰው ያዙትና ሁሉም ተስፋ ቆርጧል በሉት። በኔ ጉዳይ እርግጠኛ ሆኗል። እኔ ግን በሉት እያየው እየጠበቁ ከጉድጓዱ እወጣለሁ። ከጉድጓዱ እወጣለሁ። ወጥቼ በሉት እነሱ በሚያውቁኝ ባስቀመጡኝ እዛ ወንበር አልቀመጥም። ጌታ ወደ ተናገረኝ፣ ጌታ ወደ አሳየኝ ወደዛ እገባለሁ። ለሚያምን ሰው ላይ ተፈጸመ፣ ተፈጸመ። አሜን አሜን። ተፈጸመ።